ምርመራ ውጤት በፊት እናቴ እንዳትዪ እሺ? ለምዶብኝ እኮ ነው። ቆይ ግን እዚህ ያመጣሽኝ ዶክተሩና ባይሉን ብቻቸውን ለመተው ብለሽ ነው? ቆይ ግን ከዛ በኋላ ምን ለማድረግ አስባችሁ ነው? ዶክተሩን ለማስፈራራት ነው ወይስ በብር ውጤቱን ለመቀየር አስባችሁ ነው? ተናገር እንጂ ምን ይዘጋሻል? ምንም ሚስጥር የሚባል ነገር የለም። እዚህ ዘሽኝ የመጣሽው በኃይሉንና ዶክተሩን ብቻቸውን ለመተው ብለሽ። እንደሱ አይደለም። እኔ በውስጥ እንደሱ አላሰብኩም። ይሄ ያው ከባድ ነገር ስለሆነ ለብቻሽ ልንገርሽ እኮ ብዬ ነው። ምን እንደምትፈልግ በግልጽ ነገር መቼም ከበድ ያለ ነገር መሆን አለበት። ኧረ ላንተ ከባድ አይደለም፣ እንዲያውም ቀላል ነው። እሺ ነገር ምን? ዶክተሩን ነገሮችን ሁሉ ፍርጥርጥ አድርጓቸዋል። እንግዲህ ሰላምን ብሌን አንቺን ትመስላለች፣ ከገባው ሰዓት ጀምሮ በደንብ አትኩሬ እያየዋት ነበረ። ብሌን ያንቺ ልጅ ናት፣ ብሌን አንቺን ነው የምትመስለው በማለት ሲናገርም እንግዲህ ቃል በዛው በንዴት ትናገራለች። አንተ ጤነኛ አይደለህም እንዴ? ምን እያወራ ነው ያለኸው? ምንድን ነው የምትለው? እኔ ልጇ እያለው ሌላ ሰው እንዴት ነው እሷን የሚመስለው ብላ ትላለች። ሆኖም እንግዲህ እሱም አይ እቅርታ አድርጊልኝና አንቺ ምንሽም እሷን አይመስልም በማለት እንግዲህ ይመልስላታል ማለት ነው። ሆኖም ቃል በጣም ተናዷለች ማለት ነው። ቃል እንግዲህ በጣም በመናደድ ላይ ነው የምትገኘው። ባይሉም እንግዲህ የዲኤንኤ ምርመራውን ለመቀየር እያሰበ ነበረ። እንግዲህ ብሌን ቡና አፍልታ ባይሉም በባለፈው ክፍል ላይ እንግዲህ ወይዘሮ ፀሐይ ትልቅ የምነግር ነገር አለኝ፣ ድሮ ከምትከፍለኝ እጥፍ ነው የምትከፍለኝ ብላ እንግዲህ ክፍያዋን ከተስማማች በኋላ የገነትን ባል እሱ እንደገደለ ስትነግረው ነበር የተጠናቀቀው። እሱም እንዴ እኔ ሰለሞንን ቤተሰብ አጽድቻለሁ ብዬ አስባለሁ፣ ለካ አላጸዳውም ወይ ተበላው እያለ እየጮኸ ሰላም ትመጣበታለች። ሰላምም ወንድሜ ምን ነው ብቻህን የምታወራው በማለትም ስትጠይቀው አይ ብቻዬን አይደለም እያወራው ያለውት፣ ምን ነው የሰማሽው ነገር አለ እንዴ ብሎ ሲጠይቃት አይ እኔ የሰማሁት ነገር የለም፣ ግን አንተ ብቻህን እያወራህ ነው ያለኸው በማለት ትነግረዋለች። ለማንኛውም ነው ወንጀል ሰርተ ነው ወይስ ምን ሆነ ነው እንደዚህ ብቻ ነው የምትለፈልፈው ብላ ስትለው አረ እኔ ምንም አይነት የሰራሁት ወንጀል የለም፣ እንዴት ወንጀል ሰራለሁ እህቴ ብሎ ይላታል። እሷም እና ካዲያ እንደዚህ ምንድን ነው የሚያደርግ በማለት እንግዲህ ምላሽ ትሰጠዋለች። እሱም በቃ ሽቶ እና አሁን ብሌን ቡና አፍልታለች፣ ቡና ደርሷል፣ ወደ ውስጥ እንግባ በማለት እንግዲህ ወደ ውስጥ እንዲገባ ታደርገዋለች ማለት ነው። እሷም እንግዲህ ወደ ውስጥ እንዲገባ ካደረገችውም በኋላ ቡና ይሰጣል። ቡናም እየተሰጠ ሳለ ዶክተር እንግዲህ በድጋሜ ብሌንን በጣም አተኩሮ እያያት ስለነበረ ብሌን ሰላም አንቺን ትመስላለች ሲል እንግዲህ ባይሉም እጅግ ይደነግጣል። ቡና እየጠጣ ነበረ፣ ቡናውም ትን ይለዋል ማለት ነው። ሰላምም ምን ነው ወንድሜ ምን ሆነ ነው ብላ ስትልም እኔ በጨው እንደማልወድ እያወቀች እቺ ተንከሲስ በጨው ሰታኝ ነው ብሎ ይላል። እሱም በኃይል ይቆጣል ማለት ነው። ብሌንም ዶክተሩ ለምንድን ነው እንደዚህ አተኩሮ የሚያይ? ምንድን ነው እኔ ላይ ያለ ነገር እንደዚህ በደንብ አተኩሮ ነው እያየኝ ያለው ብላ እንግዲህ እያየችው ነበረ ዶክተሩም ማለት ነው። ዶክተሩም አይኑን ከሷ ላይ ሊነቅል ፈቃደኛ አልነበረም። በደንብ አተኩሮ እያያት ነበረ እና በዚህ አይነት መልኩ ለምንድን ነው ጨው አድርገሽ የሰጠሽው እንደማይጠጣ እያወቅሽ ብላ ሰላምም ትናገራታለች። እሷም እንግዲህ ቀይረሽ ስጪው በማለት ስትላት ብሌንም በዚህን ሰዓት በሀሳብ ትሄዳለች። ሰላም እውነት የኔ እናት ብትሆንስ አቀራረባችን ከቃልዬ እኔ ነኝ የምቀርባት፣ የምታዝነውም ለኔ ነው እና መልካችንም ይመሳሰላል፣ እቺ የኔ እናት ብትሆንስ ብላ እንግዲህ ሀሳብ ውስጥ ገብታ ቡናውን እየቀዳች ከሲኒው አሳልፋ እየደፋች እየቀዳች ነበረ። ሰላምን ብሌን ምን ሆነሻል? ቡናው እኮ ቀድተሽ ጨረሹ ብላ ስትላትም ይቅርታ ትዬ ብላ ትላለች። እንግዲህ ያንን ይቅርታ ከጠየቀች በኋላ ቡናዋን መቅዳት ትጀምራለች ማለት ነው። ቡናዋንም ቀድታ ከጨረሰችም በኋላ
ቡናዋን ቀርታ ትጨርሳለች። ከዛንም በኋላ እንግዲህ ባይሉ አሁን ላይ በጣም እየተጨነቀ ስለነበረ ቃልዬም በአይኑ ይጠቅሳታል ሰላምን ይዛ እንድትወጣ። ሰላምንም እናቴ የማወራሽ ነገር አለ ብላ ትላታለች። ምንድን ነው የምታወሪኝ ነገር ካለ እዚህ ጋር አውሪኝ በማለት ስትላትም አይ እዚህ ጋር አይደለም ማወራሽ፣ እኔና አንቺ ብቻ ማውራት ያለብን ነገር ነው፣ ሚስጥር ነው ብላ ትላታለች። ምንም አይነት ሚስጥር አልፈልግም፣ ደግሞ እናቴ አትበይኝ ይሄ ውጤቱ እስኪመጣ ድረስ ብላ ትላታለች። ቢሆንም አስቸኳይ የምነግርሽ ነገር አለ ብላ ትላለች። ባይሉም በዚህን ሰዓት በቃ ሂጂላት፣ አንቺ ምን ችግር አለ? ለምንድን ነው የማትሄጂላት? ሂጂላትና እንትን በይ ብሎ ይላታል። እሷም እንግዲህ እሺ እንደዛ ካላችሁኝ ብላ ወደ መሄዱ ትጀምራለች ማለት ነው። ወደ ውስጥም እንደገባች እንግዲህ እሷ ምንድን ነው እያለቻት ያለችው እንግዲህ የባለፈውን ትነግራታለች ማለት ነው። እንግዲህ የባለፈውን በምትነግራትም ሰዓት አረ ይሄንን ነግረሽኛል ብላ ስትላትም አሁንም የምትላት ነገር ግራ ይገባታል ማለት ነው። ያ እንግዲህ ግራ ስለገባት የምትናገረው ነገር ግራ ስለገባት ምን ታደርጋለች? እሺ ይሄንን ነገር ምን ማድረግ አለብኝ ብላ በባለፈው በዳጊ ባይሉን የወጋውን ትነግራለች። እንዴት ይሄንን ነገር ሁሉም ሰው ያውቃል? አዎ ሁሉም ሰው ያውቃል። ከአንቺ ውጪ ይሄንን ወንድሟ ስለሆነ ነው እንጂ የደበቀችው ብሌንም ታውቃለች ትላታለች። ይሄን ነገር ብሌንም ታውቃለች፣ ብሌን ናት እንደዚህ የደበቀችኝ በማለት ትናደዳለች። ብሌንም ደግሞ እንግዲህ ይህንን ውጤት እንዳይቀይሩት በጣም እየጣረች ነበረ። ሆኖም በቃ አሁን ለእትዬ ስልክ ደውዬ እትዬ ወደ ውስጥ እንድትገባ ማስደረግ አለብኝ በማለትም እንግዲህ ትደውላለች ማለት ነው። እሷም በምትደውልበት ሰዓት ሰላም ስልኳን ሳትይዝ ነበረ እየወጣችው። እንግዲህ ስልክ አልያዘችም ነበረ። እሷም ስትደውል ባይሉ ያነሳል። ባይሉ ምን ፈልገሽ ነው? ለምንድን ነው እየደወልሽው? በማለት ሲጠይቃትም አይ አንተ ጋር ነው እንደ ስልኩ ብላ በቃ ግራ ትገባለች። አርፈሽ የማትቀመጭ ከሆነ እወቂ ብሎ በደንብ ያስጠነቅቃታል ማለት ነው። እሷም እንደዛ በሚላት ሰዓት ትደነግጣለች። እንግዲህ ያንንም እንግዲህ እጅግ በመደንገጧ ለምንድን ነው ይሄ ነገር እየተፈጠረ ያለው በማለት እንግዲህ እጅግ ትደነግጣለች። እሷም እንግዲህ ያንን በማድረጓና በመደንገጧ ምንድን ነው እየተካሄደ ያለው፣ ምንድን ነው እየተፈጠረ ያለው የሚለው ነገር እጅግ በጣም አስደንግጧታል ማለት ነው። እሷም እንግዲህ በዛ አይነት ሁኔታ ከተደነባበረችም በኋላ ቃልዬ እንደዛ ስትላትም በይ ንገሪኝ ስትላት ወደ ሳሎን ልትሄድ ስትልም ትከለክላታለች። እንግዲህ በዚህ ሰዓት ነው የነቃችባት ማለት ነው ወይዘሮ ሰላም። አንቺ ምንድን ነው እሱ እያደረግሽ ያለሽው? ምንድን ነው እየሆነ ያለው? በማለት እንግዲህ ትናገራታለች። አንቺ ወደኋላ ወደ ሳሎን እንዳልሄድ የፈለግሽው ባይሉን እና ዶክተሩን አንድ ላይ ትታችሁ ወይም ብር ከፍላችሁ ወይም ደግሞ አስፈራርታችሁ ውጤቱን ለመቀየር ነው ብላ ነቅታባታለች ማለት ነው። እንግዲህ የአቶ ሰለሞንም ገዳይ መሆኑን ስላወቀ አሁን አቶ ባይሉ እጅግ ጭንቀት ውስጥ ነው የተገኘው። እሷም እንግዲህ ከዚህ ውጤት በኋላ እውነት ውጤት የቃል ካልሆነ ሁላችሁንም ማየት አልፈልግም፣ ከህይወቴ ብትወጣለህ እያለችው ነው። ሆኖም እንግዲህ እንደምንም ብሎ መቀየሩ ባይቀርም ለዶክተሩም እጅግ በጣም የማይጠበቅ ብር ሰጥቶት ነበረ። እሱም ከሰጠው በኋላ ምንድን ነው እሱ የምትፈልገው በግልጽ ንገረኝ በማለት እንግዲህ ሲጠይቀው አረ እስካሁን አልገባህም እንዴ ብሎ ሲለው አዎ የምትፈልገውን ጠይቀኝ፣ አንተ ግን ይህ ሁሉ ብር ለእኔ አስፈላጊ ነው ብለህ የላክበት ምንድን ነው ሲለው ለአንተ እጅግ በጣም ቀላል ነው ይለዋል። እንግዲህ እሱ በብር ስለሚያምን ለእሱ ቀለል አድርጎ ነው የያዘው ማለት ነው። ምንድን ነው ንገረኝ በማለት እንግዲህ አቶ ዶክተርም ይይዘዋል ማለት ነው። እሱም ሲይዘው ያውን ቅድም እየወሰድከውን ናሙና ፀጉር ዲኤንኤው የሰላም ጋራ እንድታመሳሰልልኝ ነው ብሎ ይለዋል። እሱም በፍጹም አላደርግም፣ እኔ ስራዬን በገንዘብ የሚሸጥ ሰው አይደለውም በማለት አሀ ገንዘብ አንሶኛል ማለት ነው ብሎ ሲጨምርልህ አረ ገንዘቡን እኔ አልፈልግም፣ እኔ በፍጹም ስራዬን አልቀየርም ብሎ እንግዲህ ይሄዳል። ወይኔ ሰላም ምን አይነት ነገር ውስጥ ነው ያለሽው? ይሄ ውጤትማ በፍጹም አይቀየርም፣
ነገራችሁ ሁሉ ይፍረጠረጣል ብሎ እንግዲህ እምቢ ብሏል ማለት ነው። ቃልዬም ተነቅቶባታል። ብሌንም እንግዲህ ደስ ብሏታል። ዶክተሩን አድንቀዋለች። እንግዲህ ሀሳቡን ካልቀየረና ያ ብር ካላታለለው ማለት ነው። እንግዲህ በዛ አይነት ተስማምቷል። ሰላምንም አግኝቷት በቃ መልካም ውጤት ብሎ ተሰነባብተዋል። ግን ያው እንዴት እንደሆነ እንግዲህ ያው ዞሮ ዞሮ ማስቀየሩ የማይቀር ነው። ምንም አይነት ብር ቢሰጥ እዛም ቢሆን ሄዶ ባይሉ ማስቀየሩ የማይቀር ነገር ነው ማለት ነው። እና የዛሬው ይሄንን ይመስላል። እንግዲህ ዶክተሩ በዚህ ከዘለቀ አንደኛ ነው፣ ግን በዚህ እንደማይዘልቅ እኔ እርግጠኛ ነኝ። እናንተ ደግሞ ግምታችሁን አስቀምጡ ማለት ነው። እኔ ብሩን ይቀባበልና ውጤቱን ይቀይረዋል። እያወቀ ነው ያው የሚቀይረው፣ እሱ በአይኑ ራሱ አውቋል ያው። ስለዚህ እኔ ይቀይረዋል ነው። እናንተ ደግሞ አስቀምጡት ኮሜንት ላይ። መልካም ቀን ይሆንላችሁ። አመሰግናለሁ በትዕግስት ስለተከታተላችሁ።